ዛሬ መጋቢት 4 ወርቅ ማንም ያልጠበቀው ሆኗል። 1 ግራም ወርቅ በጥሬው ስንት ገባ? ዋጋው በከፍተኛ ሁኔታ ጨምሯል ወይስ ሰብሮ ወርዷል? ጌጣጌጥ ለመግዛት እያሰባችሁ እንዲሁም ደግሞ ለመሸጥ እያሰባችሁ ሰዎች ይህ መረጃ የግድ ያስፈልጋችኋል። አሁኑኑ አብረን እንየው። ቪዲዮውን ስትጀምሩ ታዲያ ላይክ ማድረጋችሁን አትርሱ። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንነግራችሁ በኢትዮጵያ ብርና በአሜሪካ ዶላር ነው። ከታችኛው ከ14 ካራት ጀምሮ እስከ 24 ካራት ያለውን ዋጋ የምንነግራችሁ ይሆናል። መልካም ቆይታ። የምንጀምረው ከ14 ካራት ሲሆን 14 ካራቱ ዛሬ ዕለተ ዓርብ መጋቢት 4 በ97 ከ14 እየተሸጠ ይገኛል። 1 ግራም የጥሬ ወርቅ ዋጋ በኢትዮጵያ ብር ደግሞ በ15184 ከ94 ነው በመሸጥ ላይ የሚገኘው። 15 ካራቱን ስንመለከት ደግሞ 15 ካራቱ 1 ግራም ወርቅ በ104 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ 15 ካራቱ በ16269 ከ58 እየተሸጠ ነው የሚገኘው። እንቀጥላለን። 16 ካራቱስ በስንት እየተሸጠ ይገኛል ካላችሁ ደግሞ 16 ካራቱ 1 ግራም ወርቅ በጥሬው በአሜሪካ ዶላር በ112 ከ02 ሲሸጥ በኢትዮጵያ ብር ደግሞ በ17354 ከ22 በመሸጥ ላይ ይገኛል። በመቀጠል የምንመለከተው የ17 ካራቱን የምንዛሬ ዋጋ ማነው የወርቅ ዋጋ ይሆናል። በ18458 ከ86 ነው በኢትዮጵያ ብር እየተሸጠ የሚገኘው። በአሜሪካ ዶላር ደግሞ 17 ካራቱ በ117 ብር በ117 የአሜሪካ ዶላር ከ95 እየተሸጠ ይገኛል። ብዙ ጊዜ በቪዲዮ መረጃ እንደምነግራችሁ ከሆነ እነዚህ 15፣ 16 እና 17 የሆኑ የወርቅ አይነቶች ብዙ ጊዜ በጥሬው ይገኛሉ። ነገር ግን ተሰርተው በእጅ አምባር፣ በሰዓት መልክ እንዲሁም ደግሞ በጆሮ ጌጥ መልክ ተሰርተው ብዙ ጊዜ አናገኛቸውም። ብዙ ጊዜ ከነዚህ ይልቅ የ14 ካራቱ የበለጠ በብዛት ተወዳጅነት አለው ወይም ደግሞ ተፈላጊነት አለው። ምናልባት 15 ካራቱ፣ 16 ካራቱ፣ 17 ካራቱ ከ14 ካራት የበለጠ የወርቅ ጥራት ወይም ደግሞ ፒዩሪቲ